ለምሳሌ 1991 ላይ ኤርትራ ስትገነጠል ኢትዮጵያ መቀጠል ቻለች። ካን ዩ ኢማጂን አሁን ባለው ሁኔታ አንድ በተለይ ደግሞ እንደ ኦሮሚያ ያለ እንደ አማራ ያለ ሴንተር ላይ ጂኦግራፊካሊ ፖለቲካሊ ሶሻሊ ሴንተር የሆነ ክልል እገነጣላለሁ ብሎ የሚሄድ ከሆነ ችግር አለው። እነሱ ብቻ ሳይሆን አሁን ባለው ሁኔታ ስቴቱ የተፈረካከሰ ስለሆነ አኖክራሲ ያልኩት አናርኪ ውስጥ እየገባ ያለ የስቴት ሌጂቲማሲው ብቻ ሳይሆን የስቴት ካፓሲቲው ኮንቴስትድ ሆኗል። ፓወር ኮንቴስትድ በሆነበት ሁኔታ ውስጥ የሶሻል እና ፖለቲካል ፍራግመንቴሽኑ ሰማይ በደረሰበት ሁኔታ ውስጥ ከፎቅ ላይ እንደተወረወረ ማሰሮ ነው የምትሆነው ሀገሪቷ። ለዚህ ነው 2016 ላይ የነበረው ሲስተም 1991 ላይ የነበረው ሲስተም እና አሁን ያለው በጣም ይለያያል። ስቴቱ በጣም ፍራጃይል ሆኗል፣ በጣም ተዳክሟል። የሴንተሩ the center is no longer holding. When the center is no longer holding, you have to be very very careful ብትሄድበት። ስለዚህ ይሄ ማለት የኦሮሞን ምርጫ አብይ በዛ ደረጃ ከበላው የኦሮሞ ትግል በቃ በሚያስደንቅ ደረጃ ማለት በሚያስገርም በሚያስደነግጥ ደረጃ ወደ ኋላ ተመልሷል እንደማለት ነው። ምን ለምን ኦሮሞ ላይ ብቻ ፎከስ ታደርጋለህ? ኢትዮጵያ ኖ አይ የጠየቁት ጥያቄ ያንን ስለሆነ ወደ ኢትዮጵያው መለሳለሁ። አይ ጥያቄ አይደል? ወደ ኢትዮጵያው መለሳለሁ። ቆይ ቴዲ፣ እኔ እያልኩ ያለሁት የኦሮሞን ብቻ አይደለም የምናገረውን በየስቴጁ እየተናገርኩ ያለሁት ካየህ የኦሮሞን እጣ ፋንታ ከሌላ ኢትዮጵያ ጋር አትለዩት። አሁን የኢትዮጵያንም እጣ ፋንታ የሀገሩን ህልውና የሁሉም ህዝብ ህልውና በከፍተኛ አደጋ ውስጥ ከቶታል። አብይ ኦሮሞን ብቻ ሳይሆን ሁሉንም ችግር ውስጥ ከቷል። ልክ ነው፣ እንስማማለን በሱ። ይሄን ደግሞ ዛሬ አይደለም ያልኩት፣ ገና ሊመርጡ ሲሉ ምንድን ነው ያልኩት? ይሄን ሰውዬ የምትመርጡት ከሆነ ኦህዴድ ድርጅታችሁን የኦሮሞን ህዝብም የኢትዮጵያን ህዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደል? ዛሬ ያየነው የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምጾች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምጾች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው። የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ ዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልነት የታገለው ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች ነው። እሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ በከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ካንተ ጋር ስለምናወራ ነው ይሄን ጥያቄ የማነሳው። ግን እንደዚህ ከሆነ አምሹር በመጽሐፍህም በስፋት እንደሚናገረው የታገላችሁት የኦሮሞ ህዝብ የበለጠ መብት እንዲያገኝ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል፣ ተናግረሃል በተለያየ ጊዜ። አሁን ያ ትግል ወደ ኋላ ተመልሷል። መጽሐፍህ ላይ በስፋት እንደምትጠቅሰው ኢቭን ፌደራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም። የዋስትና አላገኘም። ውሎ መግባት ዘርቶ መቃም አልቻለም። በሰላም ውሎ ማደር የቻለ አይደለም። ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞን ህዝብ ችግር ውስጥ በመክተቱ ለምን አትጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም፣ ዶንት ጌት ሚ ሮንግ። ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አልጸጸትም ብለህ ለመጽሐፍ ርዕስ መስጠት እንዴት ትችላለህ? ይሄ ከሆነ ሁኔታው ማለት ነው። እነ ሚካኤል ስሁልና የህወሓት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ማርያ ታግለው የደርግን ስርዓት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጸት አለባቸው እንዴ? ውጤቱ ይሄ ከሆነ አዎ ባይነኝ። ውጤቱ ይሄ ከሆነ ነው። ውጤቱ ይሄ ከሆነ ደርግን በመጣላቸው አታቋርጠኛ። እሺ አታቋርጠኝ። ጥያቄ ስትጠይቅ አላቋርጥም። ስለጠየቀኝ ነው። እሺ ቀጥል። አይደለም ጥያቄ አታቋርጥ። የእነዛ የትግራይ እንቁ ልጆች ልጅነታቸውን ወጣትነታቸውን በበረሃ አሳልፈው
የደርግን ሰው በላ መንግስት በመገርሰሳቸው ይጸጽኑ። ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጸጸት ነበረባቸው። ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥል ይሻላል ሲሉ አይሰምታቸው ታውቃለህ? ኖ ብለው አያውቁም። እኛ አብይን ይመጣል እንደ አብይ አይነት ሰው ይመጣል ብለን አላሰብንም። የነበረውን የህወሓት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ችግር አለ። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሓትን ኃጢአት ለመሰረዝ የሚካሄደው አካሄድ እንደሱ እየሄድን አይደለም። ቆይ አሁን ሁለት ልዩነት አለ እዚህ ጋር። አንደኛ ስርዓቱ ተመሰረተ፣ ህወሓት ደርግን ጣለ፣ የተወሰኑ ጊዜያት ተፈጠሩ። እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሊዴት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበረ። ኢንፋክት በትግራይ ፖለቲካ ውስጥ የህወሓት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም የሚል ሪዮተሪክስ አለ። ጀሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታቸው ድረስ በሽግግሩ ጉዳይ ተሳትፈሃል። ከ27 ዓመት በኋላ የሆነን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዳይን ኦፍ ዘ ዳይ የኦሮሞ ህዝብ የነበሩትን ነገሮች ካጣ መጽሐፍህ ላይ እንደጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው የኦሮሞ ብሔረተኝነት ግቦች ያልካቸው ወደ ኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትጸጸት? ስለ አሁን እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበር። ኖ እኔ የምጠይቅህን ጥያቄ ለምን ከህወሓት ጋር ነው የምታገናኘው? አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገህ ውሰዳቸው ማለት ስለሆነ በያዝህ እንዳይናገር ብዬ ነው። እኔ እያልኩ ያለሁት ምንድነው በተሻለ ብናስብ ኖሮ ድሎቹን ጠብቀን ኦኬ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነገር እንጂ ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነናዊ ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው ሌላ አማራጭ በመጽሐፉ አስቀምጫለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር። ሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ ወሰንነው መገርሰስ፣ በተለይ ደግሞ የአረብ ስፕሪንግ ካየም በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት we chose። ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ ህወሓት የነበረው ስታተስኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስኮ ማስቀጠል፣ ከስታተስኮ ውስጥ የተወሰኑ ሪፎርም ሊደግፉ የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገርሰስ። ሶስቱም ጥሩ አልነበሩም። ከሶስቱ መጥፎ ምርጫዎች ሪሌቲቭሊ የተሻለ የሚለውን ወሰድ and I think we were right። ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው? this was bound to happen። ጽፌዋለሁ እኮ ጽሁፍ ውስጥ አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያስባል ማን አለ? የአብይን አይነት አመለካከት ከኢህአዴግ ውስጥ ስትራቴጂ ስነድፍ አሲዩም የምታደርጋቸው ቤዝድ ኦን ፋክት በዛ ጊዜ ከነበሩ ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይሄንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይሄንን አመለካከት ይዞ ነው የሚመጣው ብለህ ነው የምታስበው። ከዛ ውስጥ ራይት ዊንግ የሆነ ኒኦ ሊበራል ራዲካል ኤክስትሪም ኒኦ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ወይ ከዛ ስርዓታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ እንዳይ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ፣ ወደ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበር። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበር። ኤሊቱ ይችል ነበረ። በጣም ደግሞ ተሞከረ። አንደኛ ይሄ መጀመሪያው አንድ የዲሞክራቲክ ትራንዚሽን
የሚበላውም የሚሳካለትም በመጀመሪያው 6 ወር እስከ 1 ዓመት ነው። መጀመሪያ ላይ ይህ ሰው አይሆንም ሽግግሩን ለመምራት የሚያበቃው ተክለስብና ልምድ ብቃት የለውም በየተከራከርኩ ከዛ በኋላ የኢህአዴግ ሰዎች ሌሎቹም ሉጋም እንዲይዙ ከፍተኛ ገም ሞከርን። ምንድነው ያደረጉት? አዋሳ ላይ ሄደው ሁሉም ዋተም ያዴንም ደእዴንም ሆነው በመቶ መልሰው የመረጡት while the signs were there። ከዛስ የተቃዋሚው ኃይልስ እኔ እኮ እንደ ፓራያን የታየው በዛው let's be fair እኔ እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው፣ የጋራ ፍኖተ ካርታ ያስፈልጋል በመለበት ጊዜ ቀንቶ ነው ብጥብጥና አመጽ ሐራራ ሆኖበት ነው ሲባል ነበር። ምን ማድረግ ነበረብኝ እኔ? እሱን እንደጠቀስከው ሁሉ አብይን ደግሞ የማይኮራ ማንንም ሰው የሚያናግር ነፃነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከመጠየቅ ደርሰሃል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ ያኔ ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ 15ቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው የምንፈልገው? የኤታማዦር ሹማቸው ተገድለው ፖለቲካ ክላሱን ሰብስቦ እንዲረሽን ነው ወይ የምንፈልገው ብለህ ሁሉ እንዴ ምን ሆኗል ሰውዬ ምን አይነት ሐሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስሶ ይሄም የስዕሉ አካል ነው ልልህ ነው። መጀመሪያ ይሄ ሰው አይሆንም አልኩ፣ ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻህን ስትሆንና ሁሉም ሰው አንድ አቋም ወስዶ አንተ ብቻህን ስትቆም ቆም ብለህ ማሰብ እንዴ maybe I'm wrong if everybody says something ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆነን እውነት አይደለም ራሴን መጣራት ጀመርኩ። ኦኬ ብላርክ ኦኬ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ 6 ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣ የማህበረሰብ አካላትን እያገኘ የሚያደርገው ማናገር ማወያየት የሚደነቅ ነበር። ይሄንን መካድ ለኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜቢ በዚህ ከበረታታ ነው ሜቢ ከምተቸው ዳውትና ጥርጣሬ ያያለም ሜቢ ከዚህ ካበረታታ ነው ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌያለሁ። ምን ተሳስተ ነበር ተሳስተሃል? ለምን ያንን ማድረግ ስተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ትክክለኛ ማለት በኢትዮጵያ ውስጥ የነበረውን ነፃነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶው ኦፍ ኦፖርቹኒቲ ከነፃነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። እዛ ጋር ምን ነበር ስለነበረው አሁን ያለውን ዊንዶው ኦፍ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር this windows of opportunity will close። ይሄ ሰውዬ ወደ አምባገነን ለመሄድ ያለውን ፍላጎት የሚያሳካ ነው። ይሄንን ዊንዶው ኦፍ ኦፖርቹኒቲ ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረገው ባለፈ የተለያዩ የፖለቲካ ሊቃንን በመሰብሰብ please let's come together jointly critical support እየሰጠነው ግን ኮንስትሬንት ማድረግ አለብን ብዬ ስጽም ስናገር ነበር። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የሜሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥሞኛል ሰዎች ነው ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገረ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት አስከፍሏቸዋል፣ ያስከፍሏቸዋል። ሆኖም ግን ባለችው ዊንዶው ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም
ይሄንን ነው የሞከርነው። ሴኩላሪዝምን